እሺ እሺ ይሰማችኋል? ይሰማል። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ አንሥአ ለነ ቀርነ መድኃኒትነ እምቤተ ዳዊት ገብሩ በከመ ነበበ በአፈ ነቢያቲሁ ቅዱሳን እለ እምዓለም ቅድመ ዓለም በልብ ያሰበውን ድኅረ ዓለም በነቢያት ያናገረውን ለመፈጸም ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በመስቀል ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍሶ መከራ ተቀብሎ ሙቶ ተቀብሮ ተነስቶ አድርጎ ወደ ቀደመች ርስታችን ወደ ገነት የመለሰን ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እመ አምላክ ወላዲተ አምላክ የባሕርያችን መመኪያ የነቢያት ትንቢት የሐዋርያት ስብከት ሰማዕታት እናት የደናግል ሁሉ መመኪያ የኛ ተስፋ እመቤታችን ስሟ በሰማይ በሰማያት በምድር በደቂቀ አዳም በመላእክት የተመሰገነች ትሁንልን። ቅዱሳን ሁሉ እንደ ክብራቸው እንደ ማዕረጋቸው መጠን ስማቸው ከምድር እስከ አርያም ለዘላለም የተመሰገኑ ይሁኑልን። ለእናንተም እንዲገባችሁ በዚህ ሁኔታ የተሰበሰባችሁ በመላው ዓለም ያላችሁ ወንድሞቼ እና እህቶቼ የምትሆኑ በክርስቶስ በአምላካችን ፍጹም ሰላም እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። እንኳን የእመቤታችንን አምላክን በድንግልና ጸንሳ በድንግልና የወለደች የእመቤታችንን የስደቷን ነገር ለምናስብበት ለዘመነ ጽጌ በሰላም በሕይወት በጤና ጠብቆ አደረሳችሁ አደረሰን። እንኳን አብሮ አደረሰን። እግዚአብሔር ቸር ስለሆነ በቸርነቱ ብዛት ከጊዜ ወደ ጊዜ ከወራት ወደ ወራት ያሸጋግረናል እና ዘመነ ክረምቱን አስፈጽሞ ከዚህ ከዘመነ ጽጌው በሰላም አደረሰን። እንደምታውቁት ዘመነ ክረምት ከነሐሴ ከሰኔ 26 እስከ መስከረም 25 ነው። ከዚህ በኋላ ያለው ወቅት ደግሞ ከመስከረም 26 እስከ ታህሳስ 25 ድረስ ዘመነ ጽጌውን ጨምሮ በጋውን የምናስብበት ወቅት ነው። አባቶቻችን እንደሚያስተምሩን ዘመነ ክረምት የዚህ ዓለም ምሳሌ ሲሆን ዘመነ በጋ ደግሞ በመንግስተ ሰማያት የምንኖረው ኑሮ ምሳሌ ነው። ክረምት 3 ወር ነው፣ በጋ ደግሞ 9 ወር ነው። የዚህ ዓለም ኑሮ ቢከፋም ቢያምርም አጭር ነው። የዚያኛው ዓለም ህይወት ግን በጣም ረጅም ነው፣ 9 ወር ሰፊ ነው ማለት ነው። ግን ምንም አጭር ቢሆን የዚህ ዓለም ኑሮ በክረምት ላዩ ውሃ ታቹ ውሃ ስለሆነ ሰርቶ ለማደር የምንፈልገውን ነገር ለማሳካት አይመችም። ጌታም በወንጌል ሽሽታችሁ በክረምትና በሰንበት እንዳይሆን ጸልዩ ብሎ እንዳስተማረን፣ ስለዚህ በክረምት ገበሬው ዝናቡን ውርጩን ብርዱን ታግሶ ቢያርስ ቢዘራ ቢያርም ቢጎለጉል ለበጋው የሚሆን ፍሬ ያገኛል። ነገር ግን ሰንፎ ተኝቶ ጊዜውን ቢያሳልፈው በክረምት እንደተገኘ አይበላም፣ ጎመን ነው የሚገኘውና ያን ታግሶ ከሆነ ለበረከት ይበቃል። ያለዛ ግን ክረምቱን በግዴለሽነት ካሳለፈ በጋው ላይ ጦሙን ይሆናል፣ የሚበላው ነገር ያጣል ማለት ነው። ስለዚህ ክርስቲያንም በክረምት ማለትም በዚህ ዓለም አስቸጋሪ ሁኔታዎች እንኳን ቢፈጠሩ በሕግ እግዚአብሔር ጸንቶ ቢኖር በበጋው ዘመን በብርሃኑ በረከትን ከእግዚአብሔር ዘንድ ያገኛል እና የክረምቱን ጊዜ እንዳሳለፈልን የዚህን ዓለም መከራ አሳልፎ ለበጋው ለመንግስተ ሰማያት እንዲያበቃን የአምላካችን ፈቃዱ ይሆንልን። እግዚአብሔር ቢፈቅድልን የምንማማርበት የትምህርታችን ርዕስ የሚሆነው ዛሬ እንደዚህ ይላል። ጽጌ ሃይማኖት ዘጸገየት በማእከለ አስዋክ፣ በሾህ መካከል ያበበች የሃይማኖት አበባ በሚል ኃይለ ቃል እንማማራለን። ቃሉን ያዙት። ጽጌ ሃይማኖት ዘጸገየት በማእከለ አስዋክ፣ በሾህ መካከል ያበበች የሃይማኖት አበባ። አስቀድሜ እንደነገርኳችሁ ዘመነ ጽጌ ነው። ዘመነ ጽጌ ደግሞ እመቤታችን ልጇን በጀርባዋ አዝላ ወደ ግብጽ በረሃ የተሰደደችበት ወቅት ነው እና ስለ ጽጌ ነው የምንነጋገረው ማለት ነው። ቃሉን የተናገረው የሀገራችን ሊቅ ታላቁ የትርጓሜ መምህር ቅዱስ ያሬድ ነው። በዚህ በዘመነ ጽጌ ድጓው ምን አለ?
ጽጌ ሃይማኖት ዘጸገየት በማይከል አስዋክ በእሾህ መካከል ያበበች የሃይማኖት አበባ ይላታል እመቤታችንን ማለት ነው። ስለ ቅዱስ ያሬድ ለመናገር ጊዜው አይበቃም። ግን ያሬድ ማለት ሙራድ ማለት ነው። ሙራድ መውረድ ወደ ሰማይ ወጥቶ በመላእክት አማካኝነት የሰው ጆሮ ሊሰማው የማይችለውን የእግዚአብሔር ቃል ሰምቶ መጥቶ በነብዩ በዳዊት ዘንድ ወህብስተ መላእክቲሁ በሉ ጓለማያው የሰው ልጆች የመላእክትን እንጀራ በሉ የሚለውን ትንቢት እንዲፈጸምልን የረዳን የቤተክርስቲያናችን ኮከብና ባለውለታ ታላቅ ሊቅ ነው። ባለማወቅ አንዳንድ ሰዎች ቅዱስ ያሬድ ከ81 መጻሕፍት ወይም ደግሞ ከብሉይና ከሐዲስ የወጣ ትምህርት የሚያስተምር ይመስላቸዋል። ግን የቅዱስ ያሬድ ድርሰት በጠቅላላ መነሻው ከ81 መጻሕፍት ነው እና ከሊቃውንት ነው ማለት ነው። እንዲያው የተወሰነ ምን ያህል የትርጓሜ መምህር እንደነበረ ምን ያህል የመጽሐፍ ቅዱስ አዋቂ እንደነበረ ለማስረዳት የተወሰኑ ምሳሌዎችን ላንሳላችሁና ወደ ርዕሰ ጉዳያችን እንመለሳለን። አሁን እንደምታዩት ጽጌ ሃይማኖት ዘጸገየት በማይከል አስዋክ የሚለውን ከትንቢተ ኢሳይያስ ምዕራፍ 9 ነው የወሰደው። ከእሴይ ዘር የተገኘች አበባ ብሎ ነብዩ ኢሳይያስ የገለጻት እመቤታችንን ከዛ አንስቶታል። የብሉይ ኪዳንንም የሐዲስ ኪዳንን መጻሕፍት ሲተረጉም እንሰማዋለን። በብሉይ ኪዳን ስለ እመቤታችን እንደው የተናገረውን እንኳን ብናነሳ መዝሙረኛው ዳዊት እንደዚህ ብሎ ነበር በትንቢቱ እግዚአብሔርሰ ንጉስ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔር ቅድመ ዓለም ንጉስ ነው ካለ በኋላ በምድር መካከል መድኃኒትን አደረገ ይላል። እና የሐዲስ ኪዳን ሊቃውንት መተርጉማን ማእከለ ምድር የተባለችው ቀራንዮ ናት ብለው ተርጉመዋታል እና ቤተክርስቲያን። እሱ ግን በተለየ መንገድ ምን አድርጎ እንደተረጎመው አስተውሉ በድጓው። እግዚአብሔርሰ ንጉስ ውእቱም ቅድመ ዓለም እግዚአብሔር ቅድመ ዓለም ንጉስ ነው ካለ በኋላ ወገብረ መድኃኒተ በማእከለ ከርሳ ለቅድስት ድንግል ማርያም በማኅፀነ ማርያም መድኃኒትን አደረገ ይላል። ስለዚህ ማእከለ ምድር እንደ ቅዱስ ያሬድ ትርጓሜ ማኅፀነ ማርያም ነው ማለት ነው። በቀራንዮ የተሰቀለው ጌታ መጀመሪያ መድኃኒትን የጀመረው በማኅፀነ ማርያም ነው። ከሷ ሳይወለድና ሳይጸነስ በቀራንዮ መሰቀል አይችልም። ስለዚህ እንዲያርጎ ይተረጉመዋል። ለኋላኛው ለደገኛው የምስጢረ ሥጋዌ ትምህርት እንደ ምሳሌና እንደ ጥላ የተቀመጠውንም የያዕቆብን ታሪክ በሚደንቅ ሁኔታ ገልጦታል። በዚህ በቀበላ መዝሙሩ በድጓው እንደዚህ ይላል። በብሉይ ኪዳን እንደምታስታውሱት ያዕቆብ ከወንድሙ ከኤሳው ጋር ተጣልቶ ወደ አጎቱ ወደ ላባ ሲሄድ በመንገድ መሽቶበት ድንጋይ ተንተርሶ ራእይ አይቶ መሰላል ከምድር እስከ ሰማይ ተተክላ በዚያ መላእክት ሲወርዱ አይቶ ከዛ ሲነቃ የተራሰውን ድንጋይ አንስቶ ዘይት አፍስሶበት እንደሄደ ታውቃላችሁ። ከዚያ በመቀጠል ሲሄድ ራሔልን እና ሌሎቹን እረኞችን አገኛቸው እና እረኞቹ በጎቹ የውሃ ጉድጓዱን ዙሪያውን ከበው ቆመዋል። ግን የሚያጠጣቸው የለም፣ ተጠምተዋል። ጥቂት እረኞች አሉ። ስለምንድነው የተጠሙትን በጎችን ማታጠጧቸው አላቸው። ይሄ የጉድጓዱ ውሃው የእፍያው መክደኛው 50-60 እረኛ ካልተሰበሰበ ማንሳት አይቻልም እና ቁጥራችን ጥቂት ነው ይሉታል። ክንዱ ክቡደ መዝራይት ነበርና ያዕቆብ ያንን ድንጋይ አንስቶ ከመግጠሚያው በጣም ትልቅ ነው አንስቶ በሉኑ አጠጧቸው ብሎ በጎቹን አጠጣና አረካቸው። ይሄ ታሪክ ነው እንደምታውቁት። እና ይሄንን ቅዱስ ያሬድ ለምስጢረ ሥጋዌ ምሳሌ መሆኑን እንደዚህ አድርጎ ተርጉሞታል። መጀመሪያ ታሪኩን ይናገራል። ወብዙሃን ኖሎት መጹ ብዙ እረኞች መጡ ወስኢኑ ከሲቶታ ለእብን እማፋ አዘቅት የጉድጓዱን ውሃ መክደኛ ድንጋይ ከጉድጓዱ ማንሳት አልተቻላቸውም። እስከ የመጽ ያዕቆብ ዘክቡት ውስተ ሐቆሁ ዘሃሎ ይሰጎም ሰብ ከሱ ሰው ይሆን ዘንድ ያ ከወገቡ ያለለት ያዕቆብ እስከሚመጣ ድረስ ማንሳት አልተቻላቸውም። ያዕቆብ መጣ ከሰተ ዋስተ የመሬቶ ያንን ድንጋይ አነሳና የበጎቹን መንጋ አጠጥቶ አረካቸው አለ። ይሄን ታሪኩን ተረከ። ከዛ መተርጎም ይጀምራል።
ወከማሁም መጹ ብዙሃን ነቢያት ወጻድቃን እንደዚሁ ብዙ ነቢያት ካህናት መጡ ወስኢኑ ከሲቶታ ለጥምቀት ጥምቀትን መጀመር አልተቻላቸውም እስከ ይመጽ አብይ ኖላዊም ሰማይ ታላቁ እረኛ ክርስቶስ ከሰማይ እስከሚመጣ ድረስ ብዙ ነቢያትና ካህናት ጥምቀትን መመስረት አልተቻላቸውም ከዛ እውነተኛው ታላቁ እረኛ መጣ ምን አደረገ ከሰተ ወአጥመቀ ብዙሃን አሕዛብ ጥምቀትን መስርቶ ብዙ ምዕመናንን አጠመቀ ልጆቹ አደረጋቸው ብሎ ተርጉሞታል የኦሪት ዘፍጥረት ያለውን የያዕቆብን ታሪክ ማለት ነው ስለዚህ ምን ብሎ ተረጎመው እረኞች የተባሉት ነቢያት ካህናት ናቸው የውሃ ጉድጓድ የተባለችው ጥምቀት ናት ያዕቆብ የተባለው ጌታ ነው በጎች የተባሉት ምዕመናን ናቸው እንዲህ አድርጎ የተረጎመው የሀገራችን ሊቅ ታላቁ ሊቅ ቅዱስ ያሬድ ነው እና በረከቱን ያድለን ምን አለ ታዲያ በድጎ በዚህ ወቅት በተናገረው ድርሰቱ ጽጌ ሃይማኖት ዘጸጌት በማይከል አስዋክ በሾህ መካከል ያበበች የሃይማኖት አበባ አላት አንዳንድ ሰዎች እመቤታችን ጥንታ አብሶ አለባት ያዳም በደል ስለሚሉ በጣም በርካታ ሊቃውንት ከቅዱስ ያሬድ ጀምሮ እመቤታችን ጥንታ አብሶ እንደሌለባት ለማስረዳት እንዲህ ያለ ቃላት ተጠቅመዋል አስተውሉት ቃሉ በሾህ መካከል ያበበች የሃይማኖት አበባ ማለት የተከበበች በሾህ ነው ግን አበባ ናት ጽጌረዳ የምትባል አበባ ታውቃላችሁ ጽጌረዳ በጣም መዓዛ ያላት የምታምር ቀይ አበባ ናት ግን በምን የተከበበች ናት በእሾህ የተከበበ እና ሁለት ትርጉም ነው ያለው አንደኛ በኃጢያት በጎሰቆለው ማህበረሰብ ውስጥ እየኖረች ግን እሾሁ ከሷ ጋራ ምንም አበባነቷን ያላሳጣት የሃይማኖት አበባ እመቤታችን ናት ከሷ ውጭ ቅዱስ ቴዎዶጦስ እንዳለው መንፈስ ቅዱስ አቀባ እምከርሰማ ወይረክሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በስጋሃ ካህናና ከያቄም አብራክ ካህና ማይጸን ከተከፈለች ጀምሮ ያህና ደም ተከፍሎ የያቄም ዘር ተከፍሎ በማይጸነ ማርያም ስትጸነስ በሾህ መካከል በሙሉ በጥንታ አብሶ የተያዙ አበው እማት በነበሩበት ዘመን ግን ንጽሕት ሆና በማይጸነ ሐና የተጸነሰች ልዩ የሃይማኖት አበባ መሆኗን ይገልጻል ይሄንን ለማስረዳት ሌላ ሐሳብ ማንሳት እንችላለን እሱ ምንድነው እንደምታስታውሱት በአዳም በደል ምክንያት ከተረገሙት ፍጥረታት አንዷ ምድር ናት ካንተ የተነሳ ምድር የተረገመች ትሆን እሾህ ታብቅል ብሎት ነበር ጌታ ኃጢያት ይሰልጥንባት ማለት ነው እና ያችን ምድር ግን በኋላ በዘመነ ሙሴ ወደ ደብረ ሲና ሲወጣ ጌታ ምን ብሎት ነበር ሙሴ ፍታ ቶታና አሳኒ ከምገሪከ የጫማን አውልቅ እስመዘት ከይዳ ምድር ቅድስት ይቲ የቆምክባት ምድር የተቀደሰች ናትና አለ ልብ በሉ ምድሪቱ ተረገማለች ከተረገመው ምድር ውስጥ ግን አንዲት የተቀደሰች ምድር አለች እሷ ማናት ደብረ ሲና ምድር የተባሉት በሙሉ ደቂቀ አዳም ናቸው ደብረ ሲና የተባለችው ግን እግዚአብሔር ከሙሴ ጋር የተነጋገረባት የእግዚአብሔር ድምጽ የተሰማባት ደብረ ሲና እመቤታችን ናት ስለዚህ በተረገመው ምድር ውስጥ ደብረ ሲና እንደተገኘች በረከሰው ዓለም ውስጥ እመቤታችን ተገኝታለች ንጽሕት ዘር ማለት ነው እመቤታችን የምናደንቅበት ምክንያት ይሄ ነው አንዱ ሰውም ጀግና የሚባለው ህገ እግዚአብሔርን በሚጥስ ማህበረሰብ ውስጥ እየኖረ ህገ እግዚአብሔር አክባሪ ቢሆን በጻድቃን መካከልማ ጻድቅ መሆን ማንንም አያቅተው ኃጢያት በበዛበት ዓለም የጽድቅ ሰው መሆን እነ ኖህን እነ ሎጥን ያስመሰገናቸው ኖህ በሰባ ተካት መካከል ሎጥ በሰባ ሰዶም መካከል ሆኖ እግዚአብሔርን አለመርሳቱ ነው አለማርሳቱ በዘፋኙ ዓለም ውስጥ ዘማሪ መሆን በዘማዊው ዓለም ውስጥ ድንግል ንጹህ መሆን በህግ መወሰን በሐሜተኛው ዓለም ውስጥ ሆኖ ሰው አክባሪ እግዚአብሔርን አመስጋኝ መሆን በረከሰው ዓለም ውስጥ ንጹህ ሆኖ መገኘት ትልቅ ጀግንነት ነው እና እመቤታችን ሊቁ ምላት ጽጌ ሃይማኖት ዘጸጌት በማይከል አስዋክ በሾህ መካከል ያበበች የሃይማኖት አበባ ብሎ ይጠራታል ከዚህም በተለየ እመቤታችን ንጽሕት ሆና አምላክ እንዳገኛት አንጽቶ ሳይሆን
አስቀድሞ ከእናቷ ማይፀን አንስቶ እንዳደረባት ሲናገር አባ ሕርያቆስ ምን አለ? ወሶበሬ ንጽሕናኪ ለሊሁ እግዚአብሔር አብ ፈነወ መልአኮ ብርሃናዊ ዘስሙ ገብርኤል። ንጽሕናሽን ባየ ጊዜ ይላል እግዚአብሔር አብ ከሰማይ ሆኖ ንጽሕናሽን አየ። ባየ ጊዜ ብርሃናዊ መልአኩን ወደ አንቺ ላከው ቅዱስ ገብርኤል። አይቶ ነው የላከው። ሲያያት ንጽሕት ሆና አገኛት። ዮሐንስ አፈወርቅም ወሶበረከበ ስጋሃ ቅዱሰ ወነፍሳ ቅድስተ ፈጠረ ሎቱ በመንፈስ ቅዱስ ሕያወ መቅደሰ። ስጋዋም ነፍሷም ንጹሕ ሆኖ ቢያገኘው ይላል ከሷ መቅደስ ሰራ ማደሪያ። መቅደስ የተባለው ስጋው ነው። ንጽሕት ሆና አግኝቷታል። በሚደንቅ መንገድ ቅዱስ ቄርሎስ ዘእስክንድርያ ራቃ ደመና ብቻዋን ወይም የተራቆተች ደመና፣ ቅዱስ ያሬድ ደግሞ ከቅዱስ ቄርሎስ በመንሳት ራቁ ደመና ብሎ ጥንተ አብሱ የሌለባት ንጽሕት ዘር መሆኗን ያስረዳል። እንዴት አድርጎ ነው የሚያስረዳው? ብቻዋን ደመና ማለት ልብ ብላችሁ ስሙኝ። ስለ ደመና ተፈጥሮ ትንሽ እንነጋገር። እግዚአብሔር ፍጥረትን መፍጠር የጀመረው እሁድ ቀን ነው። በዕለተ ሰኑይ ወይም ሰኞ ያረገው ነገር ምንድነው? ከዚህ እስከ ብሩህ ሰማይ ድረስ ወይም እስከ ሰማይ ድረስ ውሃ ሞልቶ ነበር። ያንን ውሃ ከሶስት ከፈለው። ሁለቱን እጅ በላይ በሰማይ በመንለው አስቀመጠው። ይህ በተለምዶ ሰማይ የምንለው ጠፈር የብርሃን መመላለሻ ነው። አንዱ እጅ እሱ ነው፣ ውሃ ነው። ከሱ በላይ ደግሞ ሃኖስ የሚባል ውሃ አለ ከጠፈር በላይ። ሁለቱን እጅ በዛ አስቀመጠው። ሶስተኛውን እጅ ውቅያኖስ አለው። በምድር ነው የወሰነው ማለት ነው። እንዲህ ከሆነ በኋላ ምድር ንጹህ ሆነች። ነገር ግን ውሃ ሞልቶባት ስለነበረ ቦክታ ነበረ። ስለዚህ ዘር ማብቀል ማትችል አንድ መሬት ዘር መቀበል የሚችለው በጣምም ካልቦካ ዝናብ ካልበዛበት፣ በጣምም ደረቅ ካልሆነ ማይከላዊ ከሆነ ዘር መቀበል ይችላል፣ ማብቀል ይችላል። ስለዚህ ነፋሳትን ከመዝገቦቻቸው አውጥቶ ጌታ አናፈሳት ምድርን ማብቀል እንድትችል። ምክንያቱም በዕለተ ሰሉስ ለታብቆል ምድር ሊል ነው፣ ምድር ታብቀል ሊል ስለሆነ አናፈሳት። በዚህ ምክንያት ምድር ድሉት ሆነች፣ የተዘጋጀች ሆነች ዘር ለማብቀል። ከዚያ ደግሞ ከደረቅ መሬት ደረቅ ጢስ ወጣ፣ ከርጥብ ባይር ደግሞ እርጥብ ጢስ ወጥቶ በህዋ ላይ ተገናኝቶ ደመና ተፈጠረ። የደመና ተፈጥሮ ከደረቅ ጢስና ከርጥብ ጢስ ነው። ደረቁ ከመሬት ነው፣ እርጥቡ ከባይር ነው የሚወጣው። ከዚያ በህዋ ላይ ይገናኛል፣ ደመና ይሆናል። በነፋሳትና በደመናት ላይ የተሾሙ መላእክት ስላሉ ደመናውን እነዛ መላእክት ይዘው መጥተው ውቅያኖሱ ላይ እንደ ምንጣፍ ያነጥፉታል። ከዚያ መላእክቱ እየሰፈሩ ውሃውን ከደመናው ላይ ያስቀምጡታል። ደመናው እንዳያፈስ ከደመናው በላይ ነፋስ ይዘረጋል። በዚያ መንገድ ወደ ላይ ይወጣና በእነሱ ትእዛዝ ይለቀቃል። ወደ ምድር ፈሶ ዝናቡ ምድር ርሳ ዘር በቅሎ እንበላለን። አሁን አስተውሉ። እንደው እየመለሳችሁልኝ ቢሆን ጥሩ ነበርና ደመና መልኩ ምን አይነት ነው ብትባሉ ምን ትላላችሁ? የደመና መልክ፣ የደመናና የውሃ መልክ ምን ይመስላችኋል? አንዳንዶቹ ነጭ ነው ይላሉ፣ አንዳንዶቹ ደግሞ ጥቁር ነው ይላሉ። እናንተን የምጠይቃችሁ ዝናብ ሊዘንብ ሲል እና ወደ ላይ ደመናው ሲሄድ መልኩ ምን ይመስላል ቢባል ጥቁር ነው መልኩ። ግን የደመናም የውሃም መልኩ ጥቁር አይደለም። ደመናም ነጭ ነው፣ ውሃም ነጭ ነው። ምን አጠቆረው ቢባል ደመናው እንዳያፈስ ምን ይዘረጋበታል ብለናል? ነፋስ። ልብ በሉ የእግዚአብሔርን ቸርነቱን። ደመና እንዴት ውሃ ቋጠረ? በዚህ ሲደንቀን ጭራሽ ደግሞ እንዳያፈስ በምን ተቋጠረ ተባለ? በነፋስ። ረቂቁን በረቂቆ የሚቋጥር ካህሌ ሁሉ የሆነ አምላክ ነው። እና አባ ጊዮርጊስም እንዳለው በተነጊሜ ረቂቅ ዘያቆሮ ለማይ ያርጎም ቀላይ ወያወርዶም ነው ሰማይ። በረቂቅ ደመና ቋጥሮ ውሃውን ወደ ላይ አውጥቶ ከላይ ወደ ታች የሚለቀው እርሱ አምላክ ነው በቸርነቱ ብሎ በመጽሐፈ ሰዓታት ድርሰቱ እንደነገረን እንዲህ ያደርጋል። ስለዚህ ይሄን ካደረገ ያጠቆረው ምንድነው ብትሉኝ ነፋስ ነው። ነፋስ ደግሞ መልኩ ምንድነው? ጥቁር ነው።
መጽሐፈ ሄኖክ ምዕራፍ 9 ቁጥር 1 ላይ እስመ ነፋስ ጸሊም በአራያሁ ነፋስ በተፈጥሮ ጥቁር ነው መልኩ። አያችሁ በመንፈስ የተጓዙት አባቶቻችን የነፋስን መልክ አውቀውታል። የማይታየውን መልኩን መናገር ጀምረዋል። በመንፈስ ቅዱስ የተማወቀ ሰው እንደዚህ ነው። አሁን እኛ እንኳን ማናየውን ነፋስን የምናየውን ውሃን መልኩ ምንድነው ስንባል በዚያ ትምህርታችን ባስኮሎ ምን እንላለን? ከለርለስ አይደለም ምንለው? መልክ የለውም። የሚታይ ነገር እንዴት መልክ የለውም ይባላል? በዓለሙ ያጣነው ነገር ቢኖር እማንችለውን አናውቅም ማለት አላስተማሩንም። በቤተክርስቲያን ግን እማንችለውን አናውቅም ከዚህ በኋላ የቀረውን ለመንፈስ ቅዱስ የሚል ትምህርት አስተምረውናል። ከዚህ አንፃር ውሃ መልክ አለው። ምንድነው? ነጭ ነው። እንኳን የውሃን የሚታየውን የማይታየውን የነፋስን መልኩን ነገሩን፣ ጥቁር ነው። ታዲያ ይሄንን ነገር የፈለኩት ለምንድነው? ይሄ የምንጠጣው ዝናብ ወይም ደም የሚያርገው ወደ ላይ ዘር የሚበቅልበት ጥቁር ይሆናል ነው። ደመናው በባህሪው ጥቁር ሳይሆን ግን ነፋስ ያጠቁረዋል። እመቤታችን ግን ራቃ ደመና ብቻዋን ደመና ናት ማለት ነፋስ ያላጠቆራት። ቅዱስ ኤፍሬም አንቲ ዘበአማን ደመና የእውነት ውሃ ይዘሽ ዝናብ ይዘሽ ታየሽልን። እንደዚህ እንደ ሰኔ እንደ ግንቦት ደመና አጉረምርሞ እንደሚሄደው አይደለም። በእውነት አማናዊ ዝናብ ክርስቶስን ይዘሽ የተገኘሽልን አማናዊት ደመና አንቺ ነሽ። ነፋስ ያላጠቆራት ማለት ነፋስ የተባለው ጥንተ አብሶ ያዳም በደል ሐልዮ ወራዙት ወንድ ማሰብ ልማደ አንስት የሴቶች ልማድ ይሄ የሌለባት መሆኑን ያስረዳል ማለት ነው። ስለዚህ ሊቁም ይሄን ለማስረዳት ቅዱስ ያሬድ ምን አለ ማለት ነው? ጽጌ ሃይማኖት ዘጸገየት በማይከል አስዋክ በሾህ መካከል ያበበች የሃይማኖት አበባ። ታላቁ ሊቅ የቁስጥንጥንያው ፓትርያርክ የሊቃውንት ኮከብ ዮሐንስ አፈወርቅም እንደዚህ ይላል። በሃይማኖት አበው ምዕራፍ 68 ላይ እንደዚህ ብሎ አስተምሮናል። ምን ብሎ? አሕዛብ ነሱ ጽጌረዳ ወሶኩሰ ተርፈ በኀበ አይሁድ። አሕዛብ ጽጌረዳን አገኙ እሾሁ ግን በአይሁድ ዘንድ ቀረ ይላል። ምን ማለት ነው? ይሄ ስለ ሁለት ነገር ነው የተነገረው። አንደኛው ጽጌረዳ የተባለው ሃይማኖት ነው። አሕዛብ ማለት ትንቢት ያልተነገረላቸው ሱባኤ ያልተቆጠረላቸው አሕዛብ ሃይማኖትን አገኙ። ሱባኤ የተቆጠረላቸው ትንቢት የተነገረላቸው እስራኤል ግን የዮሴፍ የማርያም ልጅ ነው እያሉ የጠራቢው ዮሴፍ ልጅ አይደለም ብለው ንቀው ሃይማኖትን ገንዘብ ሳያደርጉ ቀሩ። ወሶኩሰ ተርፈ በኀበ አይሁድ ማለት አሕዛብ ሃይማኖት ካገኙ እሾህ የተባለው የሃይማኖት መጉደል ነው። አይሁድ ግን ሳያምኑበት ቀሩ። እሾህ የተባለው ጥርጥር ነው። ሁለተኛው ደግሞ አሕዛብ ነሱ ጽጌረዳ ማለት በክርስቶስ ያመኑ ምዕመናን እመቤታችንን አገኙ። ወሶኩሰ ተርፈ በኀበ አይሁድ እሾሁ ግን በአይሁድ በማያምኑት ዘንድ ቀረ ማለት እመቤታችን አታማልድም አሉ። ሳይጠቀሙባት ቀሩ ማለት ነው። ቀሩ እንዲህ ብሎ አመስግኗታል። ስለዚህ ስለ እመቤታችን ምን ያልተነገረ ነገር አለ? ጽጌ እንላታለን። ከጽጌ ፍሬ እንዲገኝ እንደምናውቀው ከፍሬ በፊት አበባ አለ። አበባ ከሌለ ፍሬ የለም። ስለዚህ አምላክን አምላክ ወልደ አምላክ የማርያም ልጅ ለማለት ያድነናል ለማለት በስጋ ተገልጧል ለማለት አበባዋን መያዝ ያስፈልጋል። አበባውን ጥሎ ፍሬውን መያዝ አይቻልም። ያለ አበባ ፍሬ አይገኝም። ስለዚህ ያለ እመቤታችንን ማንን ማግኘት አይቻልም? ክርስቶስን ማግኘት አይቻልም። ያስገኘችልን እንድንበለው እንድንጠጣው እንድንዳስሰው አብረነው እንድንኖር ከኛ ጋር እንዲዋሃድ ያደረገችን እመቤታችን ናት። እንደውም ሊቃውንት በረቀት ሲያመሰጥሩ ምን ይላሉ መሰላችሁ? እመቤታችን አንገት ናት ይላሉ። ክርስቶስ ደግሞ ራስ ነው። ውእቱ ርስ ወኔና አባል እሱ ራሳችን ነው፣ እኛ ደግሞ አባሉ ነን ብሎ እንዳለው ቅዱስ ጳውሎስ ክርስቶስ ራስ ነው። አንገት ግን እመቤታችን ናት። አንገት የሌለው ራስ ታውቃላችሁ? ያለ አንገትስ ራስ መቆም ይቻላል? ያለ እመቤታችንስ ክርስቶስ መግለጥ እንችላለን? በፍጹም አይቻልም። ዝም ብሎ መድከም ነው። እና ስለዚህ እንዲያው ምን ያልተነገረ ነገር አለ? የተወሰኑ ነጥቦችን እናንሳ። ልብ በሉ። በጣም የተከበረ አሃዜ ሁሉ የሆነ ሁሉ የሚቻለው በዚህ ዓለም አንደኛ ጥቁር እንግዳ ክቡር እንግዳ የሚባል ሰው ቢመጣ በእንደዚህ አይነት ቤት ነው የምታስተናግዱት።
በጣም ክብሩ የገነነ ሰው ቢመጣ ወደ ቤታችሁ ቤት የት እንደምታስተናግዱት ትጨነቃላችሁ። ምን እንደምታበሉት፣ ምን እንደምታጠጡት፣ የት እንደምታኖሩት ትጨነቃላችሁ። በሆነ ዘመን በሰዎች መኖሪያ በዚህ ዓለም አንድ ትልቅ እንግዳ ሊመጣ ሆነ። አንድ ትልቅ እንግዳ መጥቶብን የማያውቅ ስለ ክብሩ፣ ስለ ገናነቱ፣ ስለ ካህንነቱ ተናግረን የማንጨርስለት ልዑለ ባህሪ የሆነ ባህሪው ልዑል የሆነ ቸርነቱ የማይነገርለት ራዩ የበዛ አንድ እንግዳ ወደዚህ ዓለም ሊመጣ አሰበ። እሱ እግዚአብሔር ነው። እና የአዳም ዘር በሙሉ እግዚአብሔር ሊመጣ ነውና የት እንደሚያኖሩት የት ቤት ነው የሚያድረው፣ ምን ነው የምናበለው፣ ምን ነው የምናጠጣው ብለው ተጨነቁ። አሁን ሲጨነቁ እሱ ደግሞ ይሄን የተጨነቁበት ምክንያት እሱ እንደዚህ ብሏል በኢሳይያስ አድሮ ሰማይኒ መንበሬ ሰማይ ዙፋኔ ነው ወምድርኒ መከየደ ገሬ ምድርም የግሬ መረገጫ ናት አይኑ ታንጹ ቤተ በስሜ እንዴት አይነት ቤት ነው የምትሰሩልኝ? ሰማይ ዙፋኑ ከሆነ ምድርም መረገጫው የግሩ መረገጫ ከሆነ ምን አይነት ቤት ሊበቃው ነው? እና የአዳም ልጆች ተጨነቁ። ምን አይነት ቤት ይበቃዋል? ፈልገው አንዲት ቤት አገኙ። እግዚአብሔርን ለማስተናገድ የበቃች አንዲት የእግዚአብሔር አዳራሽ ጽር ንጽሕት አዳራሽ አገኙ። እሷ እመቤታችን ናት። አምላክ ወደሷ መጣ። ማደሪያ ያስፈልገው ነበር። የሚያድረው በሰው ነው። በዘመኑ ሰው ጠፍቶ ነበር። ፈልጎ ለ5500 ዘመን ነው ሰው የፈለገው ጌታ። አበው ምን ይላሉ? ጌታ ለምን ቶሎ አላዳነንም? 5500 ዘመን ለምን አስጠበቀን ይሉና ከሚሰጧቸው ምክንያቶች አንዱ እመቤታችን እስክትመጣ ይላሉ። ምክንያቱም ልታስተናግደው የምትችል የምትበቃው ቤት እመቤታችን ናት። የማደግ የማነስ አይደለም፣ የንጽህና የቅድስና ጉዳይ ነው። ሆዷ የ15 ዓመት ብላቴና ናት። ሆዷም ከጥንቱ አልተለወጠም አልሰፋም። እንዘንስት መራታንቲ ትንሽ ሙሽራ ትንሽ ብላቴና ስትሆን ግን በቃቸው ለእግዚአብሔር። ሊቁ ቅዱስ ያሬድ እንደሚናገረው ሰማይ ወምድር ያገምሮ ማይጸነ ድንግል ጾሮ ሰማይና ምድር የማይችሉት እንዴት የማርያም ማይጸን ከማርያም ሆድና ከሰማይና ምድር ማን ይሰፋል? በመስፋትማ ሰማይና ምድር አይሰፉም ነበር። እንዴት የሷ ሆድ በቃው? እግዚአብሔር ምን ይወዳል ብትሉኝ ንጽህና ይወዳል። ንጹህ ሰው ሁሉ ይችላል እግዚአብሔር፣ የማይቻለውን እግዚአብሔርን ይችላል። ለዚህ ይበቃል። ወደ እናንተ ሐሳቡን ላምጣውና በዚህ ዓለም ጉልበተኛ የምትሉት ሰው ማን ይባላል? ማለት በዚህ በስፖርቱም ዓለም ጉልበተኛ የሚባል ሰው አለ አይደል? ዓለምን በጀግኖቹን በሙሉ የሚያሸንፍ ጉልበተኛ ሰው አለ የምታውቁት እናንተ። ግን ምን ያህል ሰው ሊሸከም ይችላል? በዚህ ዓለም ሰማይን ይሸከመዋል? ምድርን ይሸከመዋል? ይሄስ አይሆንም። እንደው ወደ ታች ላወርደውና እናንተ የሆነ ነገር ጠቅሳችሁ ያን ሊሸከም ይችላል? ጉልበተኛ የተባለው ሁሉ የማይሸከመው ነገር አለ። ወደፊት ስትጠየቁ ሰውም ሲጠይቃችሁ ግን እንደዚህ በሉት፣ በዓለም አንደኛው ጉልበተኛ ማን ነው ካላችሁ እመቤታችን ናት በሉት። ለምን ቢባል እግዚአብሔርን የቻለች የመጀመሪያዋ ቻይ ናት እመቤታችን። ልብ በሉ። ይህን ጉልበት ማን ሰጣት ቢባል ንጽህናዋ ቅድስናዋ። በእሾህ መካከል በቅላ እሾሁ ግን ያልነካት በደል የሌለባት። እንደ ቅዱስ ኤራቅሊስ አነጋገር ደግሞ እምጽሩይ ጽሩየ ገብራ ይላል። እምጽቡር ጽቡረ ገብራ፣ ከጭቃ ውስጥ የተገኘች እንቁ ይላታል ቅዱስ ኤራቅሊስ። እንደምታውቁት ወርቅ፣ እንቁ፣ ብር እነዚህ ሁሉ ከአፈር የሚገኙ ናቸው። 7 ጊዜ ባለማው 7 ጊዜ በእሳት እያነጠረ ነው መጨረሻ ላይ እንቁ የሚያደርገው። ስለዚህ ልብ በሉ፣ እንቁ የተገኘው የሚያበራው ከጭቃ ነው ከማያበራው። ግን ከዚያ ተገኝቶ ከጭቃው እድፈት ግን ሱታፌ የለውም። እመቤታችንም ከጎሰቆለው የአዳም ባህሪ ተገኝታ ከጉስቆልና ባህሪው ግን ሱታፌ የላት። በዚህ ምክንያት በንጽህናዋ የማይቻለውን ቻለችው። ስለዚህ በዚህ ዓለም
እግዚአብሔርን የተሸከሙ እንደና አባ ቢሾይ ያሉ እሷ ደግሞ ከስጋዋ ስጋ ከነፍሷ ነፍስ ነስቶ መጥምቁ ዮሐንስ ጌታን ለማጥመቅ በቅቷል። ወንጌላዊ ዮሐንስ በቅፉ ተቀምጧል። ከጌታ ደረት ተጠግቶ ዘረፈቀ ውስተ ጽኑ ለኢየሱስ ምንለው በኢየሱስ እቅፍ የተቀመጠ ነው ዮሐንስ። ለዚህ ሁሉ ያበቃቸው ጉልበት የሰጣቸው ምንድነው ቢባል ንጽህናቸው። ከመቤታችን ትልቁ ሁሉ ጊዜ ብንናገረው የማያልቀው ነገር የንጽህናዋ ነገር ነው። የንጽህናዋን መጠን እስካለማወቅ ደርሰን የምንቸገርባት ናት። ምን ያህል ነው መጠኗ? እንደምናውቀው እግዚአብሔር በባህሪው ንጹህ ነው፣ ምንም በደል የለበት። እሷም በደል የለባት። በእግዚአብሔርና በእሷ መካከል ያለው ንጽህና ሰፊ እንደሆነ እናውቃለን። የእሷ እንኳን ምን ያህል እንደሆነ አናውቅም። ቅዱስ ኤፍሬም ምን ይላል? ስለሷ ለመናገር የሚጨንቅ ነገር ነው። አስተውሉ። እሺ ማን ብለን እንጥራት ይላል ቅዱስ ኤፍሬም። እናት ብቻ እንዳንላት ድንግል ሆና አገኘናት። ድንግል ብቻ እንዳንላት ልጅ ታቀፈ አገኘናት። እናትህን ማን እንበላት ይላል ቅዱስ ኤፍሬም። ምንም ማለት አይቻልም። እንኳን ለስድብ ለሷ ለምስጋና የሚሆን እንኳን አቅም የለን። ከዚያ ይቀጥልና ምን ይላል? እሷ ስለሷ ምንም ማለት ካቃተን ስላንተማ ምን እንላለን ይላል። እሷን የፈጠራት ለመጀመሪያ ጊዜ ባለ የፈጠራትን የወለደች እናት ናት። እሱም ደግሞ በፈጠረው የተወለደ እሷ ፈጣሪዋን ወለደችው። እናቱን የፈጠረ ልጅ ፈጣሪዋን የወለደች እናት የመጀመሪያዋ እንደ ቅዱስ ኤፍሬም አነጋገር። ስለዚህ እግዚአብሔር ሰው ያስፈልገው ነበር የሚያድርበት። የሚክሰን በአራት መንገድ ነው። እግዚአብሔር የጠፋነው በአራት መንገድ ስለሆነ ለመዳን እኛ እንድን ዘንድ ሰው መሆን አለበት። ለምን? የበደለው ሰው ስለሆነ። የበደልነው ባህሪያችን ጎስቆሎ ስለነበረ ንጹህ ባህሪ መሆን ነበረበት። ንጹህ ባህሪ እግዚአብሔር ብቻ ነው። እሱ ሰው ሆነ። መሞት ነበረበት፣ ሞተልን። ሞትን ድል ማድረግ ነበረበት፣ ሞትን ድል አደረገ። በአራት መንገድ ነው ያዳነ። ይሄንን የሚችል እግዚአብሔር ብቻ ነው። መሞት እኛ እንሞታለን፣ ግን ሞትን ድል ማድረግ አንችልም። መላእክት አይሞቱም። ስለዚህ መላእክት አያድኑንም ነበረ ማለት ነው። ስለዚህ መላእክት ደግሞ ሰው መሆን አይችሉም። ስለዚህ ሰውም የሚሆን ንጹህ ባህሪም የሆነ የሚሞት ሞትን ድል የሚያደርግ እሱ ብቻ ነበረ እና ነብዩ ኢሳይያስ ምን አለ? አኮ በመላክ ወአኮ በተንባል አላ ለሊሁ እግዚ ይመጽእ ያድነነ። በመላክም አይደለም በነቢያትም አይደለም ራሱ ጌታ መጥቶ ሰው ሆኖ ያድነናል ብሎ እንደተናገረው። ስለዚህ እግዚአብሔርና ሰው ተጣልቶ ነበረ። መጥቶ ተስተናግዶ የሚታረቅባት የእርቅ ሰነድ ታስፈልግ ነበረ እና እሷ ተገኘች እመቤታችን። ሰው የሚባለው አይን ጥርስ ያለው አይደለም። በትክክል እግዚአብሔር ሲፈጥረን ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችንና እንደ ምሳሌያችን እንፍጠር ብሎ ነበረ። ፈጠረው። 7 ዓመት የእግዚአብሔርን አራያና ምሳል ማለት አራያ ማለት ከራስ ጸጉር እስከ እግር ጥፍር በውጫዊ መልኩ እግዚአብሔርን መስሎ በነፍሱ ማለት ነው። በነፍሱ እግዚአብሔርን መስሎ ምሳሌ ደግሞ እግዚአብሔር ደግ ነው፣ እሱም ደግ፣ ቅዱስ ነው፣ ቅዱስ፣ ንጹህ ነው። ንጹህ ሆኖ እግዚአብሔር መስሎ ኖረ 7 ዓመት። ከዚያ ግን አራያ ሥላሴን አጣ። አይኑ በዲያብሎስ የክደት ትምህርት ታወረ፣ ጨለማ ለበሰ፣ ጸጋው ተገፈፈ፣ አራያና መልኩን አጣ። ስለዚህ በዚህ ምክንያት ምን ተፈጠረ? እግዚአብሔር እሱን የሚመስል ሰው አጣ። ሰው ለመሆን ሰው ያስፈልገው ነበረ። በገነት የነበረውን የአዳምን መልክና ምሳሌ ይዛ የተገኘች ሰውን ሁሉ የታደገችው አማናዊት ድንኳን በሾህ መካከል ያበበች የሃይማኖት አበባ እመቤታችን ናት እና እሷን የሰጠን አምላከ ቅዱሳን የተመሰገነ ይሁን። ስለዚህ የአባትና የእናቷን ቤት የረሳች ርሲ ሕዝበኪ ወቤት አቡኪ፣ የአባትሽን ቤት እና የእናትሽን ቤት እርሺ ማለት ምን ማለት ነው? የአዳምና የሔዋን በደልሽን የተውሽ ትተሽ እስመ ፈተወ ንጉሥ ነኝ ክርስቶስ ደም ግባትሽን ከእናትና ከአባትሽ በደል ነፃ መሆንሽን ወዷልና እግዚአብሔር ወደ አንቺ ይመጣል ተብሎ የተነገረላት።
ቅዱስ ዲዮስቆሮስ የተባለው የቤተክርስቲያናችን ሊቅ በፈቃደ አቡሁ ወረደ ሀበ ማርያም ታንገደ በድንግልናሃ ንጹህ እግዚአብሔር ተወልደ በአባቱ ፈቃድ ወረደ ከድንግል ዘንድ እንግዳ ሆነ። እግዚአብሔር የተስተናገደባት እንግዳ ሆኖ መጣ፣ በንጹህ ድንግልናዋም እግዚአብሔር ተወለደ ብሎ አስተምሮናል። ስለዚህ የመጀመሪያው እግዚአብሔር የተስተናገደባት የባህሪያችን መመኪያ የሆነች ተፈስሒ ኦ ምክሐ ዘመድነ ባህሪያችን ወደ ክብሩ እንዲመለስ ምክንያት የሆንሽን ብለን እናመሰግናታለን። የሰው እጅ ያልሰራት ድንኳን ማለት ምን ማለት ነው? እንደኛ በብሉይ ኪዳን ዘመን እንደነበሩ ሰዎች ከአባቱ በዘር ሲከፈል ቁራኝነት ተዋህዶት እንደሚጸነሰው እንደሚወለደው ሰው ያልሆነች እግዚአብሔር በእጁ ጠብቆ ለሱ ማደሪያነት የጠበቃት ሔዋን በአመፃ ካመጣችው መከራ ነፃ የሆነች የተለየች በሔዋን ያጣነውን ነገር የመለሰችልን እንደሆነች ያስረዳል። ስለዚህ የተለየች ናት። በዚህ በጎሰቆላው ዓለም ውስጥ የተገኘች እመቤታችን ናት። ሔዋን በእጇ ባደረገችው አመፅ ምጥ፣ ስቃይ፣ ጻይር አግኝቷታል። ድንግል ግን ይህ በሰው ጥበብ የመጣው መርገም አላረፈበትምና ያለ ስቃይ አካላዊ ቃል ክርስቶስን ወለደችው። ምንም ህማም ሳይሰማት ሔዋን በህመም ወለደች፣ እሷ ግን ያለ ህማም ወለደች። ዮሐንስ አፈወርቅ ምን ይላል? የሔዋን ልብላ ማለት ይላል የሞት ምክንያት የሆነ ቃይልን እንድትወልድ አደረጋት። የእመቤታችን ግን የገብርኤልን ቃል መስማቷ አካላዊ ቃል ኢየሱስ ክርስቶስን እንድትወልድ አደረጋት። የሕይወት መሰረት የሆነው ይልና ቃላ ለሔዋን ከሰተ ዕፀ የሔዋን ቃል ዕፀ በለስን ገለጠ። ወበውእቱ ዕፅ ወፃ አዳም እምገነተ ተድላ በዚያም እንጨት አዳም ከተድላ ገነት ወጣ። ወለድንግልሰ ቃላ ከሰተ መስቀለ ወበውእቱ መስቀል ቦአ ፈያታዊ ውስተ ገነት ምስለ ኩሎሙ አበው ቀደምት የድንግል ቃል ኢየሱስ ክርስቶስ ግን መስቀልን ገለጠ። በመስቀሉም ፈያታዊ ዘየማን ከቀደሙት አባቶቹ ከአዳም ከኖህ ከአብርሃም ከነዚህ ሁሉ አባቶች ጋር ወደ ገነት ገባ ይላል። ስለዚህ በሔዋንና በእመቤታችን መካከል ያለውን ልዩነት ይናገራል። ይቀጥልና ምን ይላል? በሴቶች በኩል ያለውን እርግማን ያራቀችልን እሷ ናት ካለ በኋላ ወበከመ አውፃ ብእሴ ብእሲተ ዘንበለ ብእሲት ከማሁ አውፃት ብእሲት ብእሴ ዘንበለ ብእሲ በመጀመሪያ ወንዱ ያለ ሴት ሴትን እንዳስገኘ በኋላ ዘመን ወንድ የተባለው አዳም በኋላ ዘመን ሴቷ እመቤታችን ወንዱ ክርስቶስን ያለ ወንድ ብቻዋን በማስገኘት የሴቶችን መከራ አርቀዋለች ብሎ ያስተምረናል። ስለዚህ ሴቶች ወንድ ካላወቁ እናት አይደሉም፣ እናት ከሆኑ ደግሞ ድንግል አይደሉም። እርሷን በለዘራ በሲ ያለ ወንድ ዘር የቃለ እግዚአብሔር እናት የክርስቶስ እናት ሆናለች። ያለ ተፈቶ ማይፀን ድንግል ናት ማለት ማይፀኗ ሳይፈታ አምላክን ወልደዋለች። በሐሊበ ድንግልናዋ የሚገርመው ይሄ ነው። ቤት አገኘን፣ ከድንግል ተጸነሰ፣ በድንግል አደረ። እዛ የሚገርመው ምን እናብላው ለዚያ ሰማይና ምድሩን ፈጥሮ ለሚገዛ በዝናብ አብቅሎ በፀሐይ አብስሎ ለሚመግበን ጌታ ምን እናብላው? ሁሉን የሚመግበውን ጌታ የድንግልና ወተቷን አጠባችው። መሴሰያ ሁሉ ነው ጌታ፣ ሁሉን መጋቢ ነው። ሁሉን የሚመግበውን መገበችው። ስለዚህ የተለየች እንግዳ ቤት ናት እመቤታችን። ከህሊና ስለሚረቀው ማይደረ መለኮትነቷም የሰው እጅ ያልሰራት ቤት ትባላለች። ስለዚህ እግዚአብሔር የሚያርፍበት ቤት አግኝቷል። አባ ጊዮርጊስ ዘጋስጫ እንደዚህ ይላል፣ ወማይደሩሰ ለእግዚአብሔር አንቲ የእግዚአብሔር ማደሪያው አንቺ ነሽ። እግዚአብሔርም እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድነው ብሎ ነበር። አሁን ግን ይላል አባ ጊዮርጊስ በእውነት የእግዚአብሔር ማረፊያው አንቺ ነሽ ይላል። ሊያርፍባት የፈቀዳት የሰው እጅ ያልሰራት ደብተራ ፍጽምት ዘጳውሊ ወማይደሩ በጽድቅ ለዘገብራ ካህሊ ለፈጠራት ለካህሊ ሁሉ አምላክ በእውነት ማደሪያው የሆነች የቅዱስ ጳውሎስ ስብከት የሰው እጅ ያልሰራት ፍጹም ድንኳን እመቤታችን ናት። ቅዱስ ያሬድ በድጓው እንደተናገረ። ስለዚህ በዚህ ምክንያት
ተፈሲ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው አምላክን እንደምትወልድ የተናገሩብሽ አንቺ ነሽ ብሎ ያመሰግናታል ማለት ነው። ስለዚህ እመቤታችን የማይጨበጠው እንዲጨበጥ የማይዳሰሰው እንዲዳሰስ የማይያዘው እንዲያዝ ያደረገችው አምላክን ለመማረክ የሚበቃ ቅድስና ያላት ናት። አንድ ታሪክ አንስቼላችሁ ወደ ትምህርት የማጠቃለያ ሄዳለሁ። በዚህ በቅዱሳት መጻሕፍት በመዝሙረ ዳዊት ትርጓሜ አንድ ታሪክ ተቀምጧል። ሬም ጼም የሚባል አንድ አውሬ እንዳለ ሊቃውንት በትርጓሜ ያትታሉ። ሬም ጼም ይባላል። አካሉ ስንዝር ያህላል፣ ቀንዱ ግን 70-80 ክንድ ይሆናል ርዝማኔው። ጠላት ሲመጣበት አካሉን በቀንዱ ውስጥ እያስገባ የሚመጡትን ጠላቶቹን በቀንዱ እየወጋ ድል ሲያደርግ ይኖራል። በሚገርማችሁ ሁኔታ ስጋው ግን ለማንኛውም በሽታ መድኃኒትነት ያገለግላል። ስለዚህ አዳኞች የዚህን አውሬ ስጋውን ማግኘት አለብን አሉ። እንዳይቀርቡት ግን በቀንዱ ይዋጋል። ስለዚህ ደካማ ጎኑ ምንድነው? በምንድነው የምናሸንፈው ብለው አሰቡ። ሲያስቡ አንድ ጠባዩን ባህሪውን መረመሩ። እሱ ምንድነው? ተኩላ ሴት ማለት ነው። እቺ ተኩላ የምትባለው አውሬ ተኳኩላ ወይም አምሮባት ካየ ያለበትን ይረሳል ይላል። በጣም አምሮባት ንጹህ ሆና ቆንጆ ሆና ካያት በሷ ይማረካል። ስለዚህ የናጠኑና ተኩላ ፈልገው ኩለው ቀባብተው አሳምረው ቆንጆ አድርገው አምጥተው ከፊቱ አቆሙለት። ያን እሷን ሲያያት በንጽህናዋ በቁንጅናዋ ምክንያት ያለበትን ረስቶ ተማርኮ ቆመላቸው። ከቀንዱ ወጥቶ ማለት ነው። ያን የመተው በጦር ወቅተው ገደሉት። ስጋውንም ወስደው ለመድኃኒትነት ተጠቀሙበት። እና ይሄን ሊቃውንት በትርጓሜ ሲያትቱ ምን ይላሉ? ያ ምሳሌው ህጹጽ ቢሆንም ባንድ በኩል ያንን ኃያል ፍጥረት የመድኃኒዓለም ምሳሌ ያደርጉታል። ቀንዱ ትልቅ እንደሆነ የመድኃኒዓለም ስልጣኑ ትልቅ መሆኑን ያስረዳል። ሁሉን ማድረግ የሚቻለው ነው። እና አዳኞች የተባሉት ከአዳም ጀምሮ እስከ ክርስቶስ መምጣት የነበሩ አበው ናቸው። ስለዚህ ብዙ የታመመ ሰው አለ። የዚያ እንስሳ ስጋው ለመድኃኒትነት ይጠቅማል። እኛም ምንድነው አምላክ ሰው ሆኖ ስጋው መለኮት የተዋሃደውን ስጋ ስንበላ ነው። ግን አምላክን እንዴት ሰው እናርገው? ሰው እንዴት ይሆናል ብለው ወደኛ ባህሪ እንዴት ይመጣል ብለው አሰቡ። ይሄኔ የእግዚአብሔር ባህሪው የማይመረመር ቢሆንም የባህሪው መገለጫ አንዱ የሚወደው እግዚአብሔር ንጹህ ነገር ይወዳል። አቤል ተመራምሮ እንዳየው እግዚአብሔር ንጹህ ባህሪ ነው፣ ንጹህ ነገር ይወዳል ብሎ መስዋዕት እንዳቀረበለት እነሱም ንጹህ ነገር ይወዳል አሉና ንጹህ የሆነ ማደሪያ መፈለግ ጀመሩ። ለ5500 ዘመን ሲፈልጉ ኖረው አንዲት ንጽሕት ሴት አገኙ። እሷን ሲያይ ጌታ የፈጠራት ቢሆንም ግን በንጽህናዋ በቅድስናዋ ተደነቀ። ያ አባ ሕርያቆስ እንደሚናገረው ወሶበ ነጸረ እግዚአብሔር እምሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ምስራቁን ምዕራቡን ሰሜኑን ደቡብን እግዚአብሔር አብ ከሰማይ ሆኖ አስተንፈሰ ዋጼነው አሻተተ መረመረ ፈለገ ወይ ረከበ ዘከማኪ እንዳንቺ ያለ አላገኘም። ወሰምረ ማዛዚያኪ ማዛሽን ወደደ ወአፍቀረ ስነኪ ደምግባትሽን ወደደ። ያን ጊዜ ባህሪ ዘምባይሪ አካል ዘማካል የወለደውን አንድያ ልጁን ወደ አንቺ ላከው። እሱ እንደወለደው ቀድሞ ዓለም አንቺም ተወልጂው ዘንድ እንዳለው ያ መጣ። በዚያ አውሬ በዛች ሴት ምክንያት ሴት አውሬ ምክንያት ተማርኮ እንደሞተ እሱ በእመቤታችንና ንጽህና ቅድስና ምክንያት መጥቶ ሰው ሆኖ የማይያዘው ተያዘ፣ የማይጨበጠው ተጨበጠ፣ የማይታመመው ታመመ፣ የማይሞተው ሞተ። ስጋውን ቆረሰ፣ ደሙን አፈሰሰ። እንዲያደረ ከድንግል ተወለደ። በተወለደ በ2 ዓመቱ ወደ ግብጽ ተሰደደ። ይችን አንስተን ትምህርታችን እናጠቃልላለን። የእመቤታችን ትግስቷን የአምላክን ትግስቱን ልብ ብለን ማስተዋል ይኖርብናል። እንደው ብዙ ማብራሪያ ሳንሰጥ ጌታ ለምን ተሰደደ? ብዙ ትርጓሜዎች ቢኖሩትም ግን የመጀመሪያው ለኛ የሚያስተምረን ነገር አለ። መከራ በጸናበት አካባቢ ሰዎች የሚያሳድዷችሁ ቢሆኑ ለተወሰነ ጊዜው እስኪያልፍ ድረስ ሀገር ለቀን ተሰደን እንድንኖር አብነት ሊሆነን እሱ የተሰደደ እንጂ
ሄሮድስን መግደል ማጥፋት አቅቶት አይደለም። በሃይማኖት ምክንያት ልንሰደድ ልንንገላታ መከራ ልንቀበል እንደምንችል አብነት ሲሆነ እንግዲህ ሰማይና ምድርን የፈጠረው ጌታ ሀገራቶ መኖሪያ ሀገራቶ ሲሰደድ ማየት እንዴት ያለ ትሕትና ነው የሚለው እንድናስብ ያደርገናል። ከሁሉ በላይ ግን የሚገርመው የእመቤታችን ትሕትናና ትዕግስት ነው። በዚህ ዓለም የተከበረ ሰው የወለዱ እናቶች በዓለም ትልቅ ስልጣን ያለውን ሰው የወለደች አንዲት እናት ልትሰደድ ልትንገላታ ልትንከራተት አትችልም። ቢገጥማት ራሱ እኔማ የወላድ መካን ሆኜ ነው እንጂ አንተን ወልጄ እንዲህ አይነት መከራ የገጠመኝ ብላ ማማረሩ አይቀርም። እሷ ግን ሰማይን ምድሩን የገዛ የስልጣን ባለቤት እግዚአብሔርን ወልዳ ተሰደደች። ሰማይና ምድርን የፈጠረውን ጌታ ለስደተኛው ሁሉ ሀገር የሰጠውን ጌታ ወልዳ ሀገር አጣች። በየቦታው ተንከራተተች። እሾህ ወጋት፣ እንቅፋት መታት፣ ደማች፣ ቆሰለች፣ ተራበች፣ ተጠማች። የሚደንቀው ነገር ደግሞ ልብ በሉ በጀርባዋ ያዘለችው የህይወት እንጀራና የህይወት መጠጥ ነው። እሱን አዝላ ተራበች፣ እሱን አዝላ ተጠማች። አነ ውእቱ ህብስተ ሕይወት ዘላለም እኔ የህይወት እንጀራ ነኝ፣ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሎ የተናገረ እኔ ከምሰጠው ውሃ የሚጠጣ አይጠማም፣ የህይወት ውሃ ከሆዱ ይፈልቃል ተብሎ የተነገረለትን ጌታ ወልዳ ግን ተጠማች። ይሄ ትሕትናዋ ነው። ስለዚህ እናታችን አብነት አድርገን በትሕትና በትዕግስት የሚመጣብንን መከራ ሁሉ እንደ ድንቅ ነገር ሳንቆጥረው በሃይማኖት ልንጸና ይገባናል። ስለዚህ አምላክን ወልዳ የተሰደደች አምላካ አማልክት ወእግዚአብሔር ያልነው የጌቶች ጌታ የንጉሶችን ንጉስን ወልዳ የተሰደደች የመጀመሪያዋ ትሁት እመቤታችን ናት። ስለዚህ ሊቁ ምን አላት? ጽጌ ሃይማኖት ዘጸገየት በማእከለ አስዋክ በሾህ መካከል ያበበች የሃይማኖት አበባ እመቤታችን በረከቷን እንድታድለን ከመከራው እንድትሰውረን የእግዚአብሔር ቸርነት የድንግልናቷ አማላጅነት የቅዱሳን ጸሎት ይርዳን። ይቆየን። አሜን።